ፍቅር የመጨረሻው ትልቁ መገለጥ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ሁሉ የሚበልጠው ግን ፍቅር ነው። ጌታ ኢየሱስም ያዘዘን እግዚአብሔር አምላክን በፍጹም ኃይል፣ በፍጹም ነፍስ፣ በፍጹም ነገር ውደድ፣ ባልንጀራህን ደግሞ እንደራስህ ውደድ፣ ሕግም ነቢያትም ሁሉንም ትፈጽማለህ። አለቀ። አንደኛ ዮሐንስ 4:16 እኛ እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። He who abides in love abides in God and God in him። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር ደግሞ በእሱ ይኖራል። ስለ ኢሞሽን አይደለም የሚያወራው እዚህ ጋር፣ ስሜት አይደለም፣ ስለ ዩኒቲ ነው፣ ስለ አንድነት ነው። እግዚአብሔር ፍቅር አለው አይባልም፣ ራሱ ፍቅር ነው። እዚህ በፍቅር የሚኖር ሰው በእግዚአብሔር ነው የሚኖረው። እግዚአብሔር ነው ፍቅር፣ እግዚአብሔር ደግሞ በሱ ነው የሚኖረው። ፍቅር አለኝ ማለት አቆመ፣ በቃ ፍቅር መሆን ትጀምራለህ ማለት ነው። he manifests himself through you። እግዚአብሔር ፍቅር በአንተ በኩል ፍሎው ማድረግ ይጀምራል ማለት ነው። በፍቅር ባለመኖር ምክንያት እኮ ነው ብዙ ነገር በእኛ ውስጥ እንዳያልፍ የሚያደርገው። የእግዚአብሔርን ሙላት የምትፈልጉ ከሆነ ከፍቅር ጋር ብቻ ነው የተገናኘው። ፉልነስ፣ የእግዚአብሔር ፍጹም ሙላት ከፍቅር ጋር ብቻ ነው የተገናኘው። ከአገልግሎት አይደለም፣ ከጸሎት አይደለም፣ ከልፋት አይደለም፣ ከእውቀት ጋር የተገናኘ አይደለም። ሙላት ከፍቅር ጋር ነው። ስፋቱና ርዝመቱ፣ ከፍታውና ጥልቅነቱ ምን ያህል እንደሆነ ከማስተዋል የሚያልፈው የክርስቶስን ፍቅር ታውቁ ዘንድ፣ ቀጥሎስ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ምን ያህል እንደሆነ በአእምሮ ከመታወቅ የሚያልፈው የክርስቶስን ፍቅር በልባችሁ በመገለጥ ለማወቅ በሄዳችሁ ጥልቀት፣ በበረታችሁ ጥልቀት ራሳችሁን ለእግዚአብሔር ሙላት አላይን እያደረጋችሁ ነው ማለት ነው። ይህም ቃል እሱን ነው የሚናገረው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር ደግሞ በእርሱ ይኖራል። አለቀ። አትሞስፌሩ ነው እግዚአብሔር። ውሃ በሌለበት አሳን ማሳደግ መሞከር አሳዋን መግደል ብቻ ነው። ኦክሲጅን በሌለበት ሰውን ለማኖር መሞከር ሰውየውን መግደል ነው። ፍቅር በሌለበት የእግዚአብሔርን ሙላት መጠበቅ ሞኝነት። በፍቅር የሚኖር በሉስቲ በእግዚአብሔር ይኖራል፣ በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አይ ላቭ ዩ ማለትና መውደድ የተለያየ ነው ማለት ነው። የሚወድ እኮ ያስታውቃል። አሁን የአባትና የእናት ፍቅር የተለያየ ነው። ቤት ውስጥ እናት በቃ ተጠራርጋለች፣ ፊትህን ቫዝሊን ተቀባሃለች፣ ንፍጥህን ምንን ጥርግርግ አርጋ በቃ ኢሞሽኗን አባ አጥና ብሎ፣ ሁለቱም እኮ ፍቅር ነው። ያኛው ዲሲፕሊን እያደረገ መስመር ይዘህ ትልቅ ሰው እንድትሆን እንጂ ኢሞሽን አያሳየህም አባት። እና ልጅ ሆነ የአባት ፍቅር አይታየህም። እናቴ ናት የምትወደኝ ነው የምትለው። ትልቅ ሰው እየሆንክ ስትመጣ እየገባ ይመጣል። የአባት ኩርኩም ከ1000 አይ ላቭ ዩ ይበልጣል። ተግሳጹ፣ ጥላቻ የሚመስለው ቁጣው እና ፍቅር ኢሞሽን አይደለም ማለት ነው። አይ ላቭ ዩ ያለ ሰው ሁሉ ደግሞ እየወደደ ነው ማለት አይደለም። እኔ እዚህ ቸርች ውስጥ እስከ ሞት ድረስ ያሳደዱኝ ሰዎች በአይ ላቭ ዩ ያሰከሩኝ ሰዎች ናቸው።
ፓፓ እያለ ነው። ፓ አርጎኝ አሁን ፓፓ ሲሉኝ ምናምን በፓፓ አይደለም ነገሩ። አንዳንድ ሰዎች ስለ አንተ ያወሩትን ክፉ ነገር ሰምቶ የሚጠላ አለ። በቃ ይሄ ሰውዬ እንደዚህ ከሆነማ በቃ ብሎ የሚተው ሰዎች አሉ። አንዳንድ ሰው ደግሞ አንተ ክፉ ነገር ስታደርግ አይቶ አይ በቃኝ የሚልህ ደግሞ አለ። አንዳንድ ሰው ከነድካምህ ሆኖ ደግሞ ከአንተ ጋር የሚቀጥል አለ። ታማኝ ሰዎች አሉ፣ ለፍቅር ለገቡት ቃል ለኮሚትመንታቸው እስከ መጨረሻ የሚሄዱ ሰዎች አሉ። እግዚአብሔር በእነሱ ነው የሚደነቀው። ባይዘው በየጊዜው አራዳ ብልጣ እንደዚህ የሚዘሉ ሰዎችን ይወስድ። በህይወታቸው ትልቅ ሰው ሲሆኑ አታያቸው። ኮሚትድ የሆኑ የሚወዱ የሚምሩ በከፍታም በዝቅታም ጭክን የሚሉ ሰዎችን እግዚአብሔር ለሚቀጥለው ትልቅ ነገር ኦልሬዲ እያጫቸው ነው። በየመንገዱ ሀሳብ የሚቀያየርና በየመንገዱ አዳዲስ ነገር የሚፈበርክ አእምሮ እግዚአብሔር ለትልቅ አደራ አያምነውም። እሱም ሰውዬ እስቲ በፍቅር የሚኖር በእግዚአብሔር ይኖራል በለው። በፍቅር የሚኖር በእግዚአብሔር ይኖራል። ስለ ኢየሱስ ፍቅር ብቻ ማሰላሰል ብትጀምሩ፣ አሁን በምን አይነት መወደድ እንደተወደዳችሁ ማሰብ ብትጀምሩ፣ አኖይንቲንግ ልክ ዝም ብሎ ይመጣል። አይገርምም? ማልቀስ ትጀምራለህ። ቅባት ዝም ብሎ አንተን ሆቨር ያደርጋል። አሁን ሰሞኑን በሆነ መዝሙር እየተነካው ነው። እኔ ምን ኖሮኝ ነው የሚያስወድድ ከላይ ከዙፋን የሚያስወርድ እርቃንህን ሆነ ያለ በፍታ ክብሬን መልሰሃል የኔ ጌታ። በቃ ቀራኔው መሄድ እኮ ነው። በምን ያህል ፍቅር እንደተወደድክ ማሰብ፣ እንዴት ፍቅር ከሰማይ እግዚአብሔርን ሰው አድርጎ እንዳመጣ ማሰብ ሲጀምር፣ የተወደድክበትን ፍቅር ማሰብ ሲጀምር ቅባቱ አንተ ላይ ይመጣል። ዝም ብሎ አይቀርም። ፍቅር መገለጥ ነው። ፍቅር ኃይል ነው። ፍቅር ስሜት ሳይሆን በእግዚአብሔር መኖርና እግዚአብሔር በእኛ መኖሩ ነው። አንዳንድ ጊዜ በጣም የሚወዳችሁ የሚመስላችሁ ሰው ሳይወዳችሁ በጣም የማይወዳችሁ የሚመስላችሁ ሰው ሊሆን ይችላል የሚወዳችሁ። የፍቅር መለኪያችን ልክ አይደለም። እግዚአብሔር ወገኖቼ ፍቅራችንንና እንወዳለን የሚለውን ነው የሚፈልገው፣ አይደለም እኮ የሚፈልገው። እግዚአብሔር እኛን ነው የሚፈልገው። በእኛ መኖርና እኛ በሱ እንድንኖር ነው የሚፈልገው። ዩኒቲያችንን ነው የሚፈልገው። ኢየሱስ የሞተው ለዛ ነው። ምሳሌ 23:26 እግዚአብሔር ዝም ብሎ ምድር ላይ ያሉትን ሰዎች ፍቅራቸውን እየለቃቀመ የሚኖር በእኛ አይላቪው የሚኖር አምላክ አይደለም። እግዚአብሔር ሙሉ ነው። እሱ ልጄ ሆይ ልብህን ስጠኝ፣ ዮር ሃርት ጊቭ ሚ ዮር ሃርት። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነች። ምሰሩልኝ ቤት ምን አይነት ቤት ነው አለ። እስቲ ንገሩኝ። እኔ አሁን ሰማይ ቁጭ ብዬ ምድር ላይ የምረግጥ ነኝ። ኢማጂን እንድናደርግ እኮ ነው። የሰማይና የምድር ያክል ብቻ አይደለም እግዚአብሔር። ብቻ እኛ ርቀቱ እንዲገባን ማለት ምን አይነት ቤት ነው? አሁን ሰማይ ለተቀመጠ እግሩን ምድር ላይ ላደረገ እግዚአብሔር ምን አይነት ቤት ነው የምንሰራው? እኔ ከዚህ በኋላ አለ ጌታ በእጅ በተሰራ ቤት አልኖርም። ከዚህ በኋላ የምኖረው በእናንተ ውስጥ ነው። አሜን። የኔ ልብ ነው የእግዚአብሔር መኖሪያ፣ ማይ ስፒሪት። እናንተ የሕያው የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን? እኔ ነኝ የእግዚአብሔር ታበርናክል። ይገርማል። ጌታ ኢየሱስ እንደዚህ ያለ እራት የት እናዘጋጅልህ ሲሉት የሆነ ሰው ተከተሉ አለ። በእንስራ ውሃ ቀርቶ የሚሄድ ሰው እየተከተላችሁ ሂዱና የሰውየው ጌታ እዛ ደርሳችሁ እዚህ ነው እራት የምናዘጋጀው ሲሉ ይሰጣችኋል የሆነ ሰገነት። እዛ ሰገነት ላይ ሆናችሁ በደርብ የተነጠፈ
በጣም የሚያምር ክፍል ያዘጋጅላቸዋል። እዛ አዘጋጁልኝ አላቸው። በጣም የሚገርማችሁ ያ ቤት ከስሩ ምን እንደሆነ ታውቃላችሁ? ስሩ ደግሞ ፎቁ መንፈስ ቅዱስ የወረደበት ነው። ስሩ ደግሞ የዳዊት መቃብር ነው። የዳዊት ድንኳን የነበረበት ማለት ነው። የእግዚአብሔርን ታማኝነት ብቻ ዝም ብላችሁ እዩ። መንፈስ ቅዱስን ስቦ ቤተ ክርስቲያን እንድትወለድ እግዚአብሔር ከስንት ሺህ ዓመት በኋላ ቃል ኪዳኑን ጠብቆ ያፈሰሰው በዳዊት ቤት ላይ ነው። ምን አይነት እግዚአብሔር! የዳዊት ረሃብ ከስንት ሺህ ዓመት በኋላ ሁሉ መጥቶ እዛ ቦታ ላይ እግዚአብሔር ከቨናንቱን ፈጽሞ እና ዳዊት ምንድን ነው የሰራው? ድንኳን ሰራ። ከዛ በኋላ 4000 ነቢያቶችን ዘማሪዎችን እዛ ቦታ አደረገ። ለ24 ሰዓት እግዚአብሔር እንዲመለክ የእግዚአብሔር መንፈስ ህዝቡ ላይ እንዲመጣ የእስራኤል አምላክ እግዚአብሔር ከፍ እንዲል አደረገ። ከዛ በኋላ ጌታ ኢየሱስ ካረገ ከ10 ቀን በኋላ 50ኛው ቀን ላይ መንፈስ ቅዱስ ደግሞ የወረደው እዛ ቦታ ነው። ያ ድንኳን ዛሬ አንተ ነህ። ስለዚህ እግዚአብሔር አገልግሎትህን ሳይሆን አንተን ነው ማለት ነው የሚፈልገው። አንተ በሱ እሱ ባንተ ሆነው ወደ ሙላት እንድትደርስ እንጂ እግዚአብሔር በአገልግሎት ብዛት አይገረምም ማለት ነው። በሰው ልብ ነው የሚገረመው እግዚአብሔር። በሚወዱት ሰዎች ነው የሚገረመው እግዚአብሔር። ያዕቆብ 4:8 ወደ እግዚአብሔር ውስጥ የሰመጥንበት ስምጠት እግዚአብሔር በእኛ ውስጥ ራሱን የገለጠበት መገለጥ መጠን ይለያያል። ለዚህ ነው ወደ እግዚአብሔር ቀረቡ፣ ወደ እናንተ ይቀርባል። draw near to him, let him control your life. በጣም ይገርማል። አዳም በኤደን ገነት ስለ እግዚአብሔር ክብር የነበረው እውቀት ራሱን ወደ ማወቅ እውቀት ተለወጠበት። ከእግዚአብሔር ነጥሎ ራሱን አያውቅም። ከክብር ነጥሎ ራሱን አያውቅም። ፍሬውን በበላ ጊዜ ግን ራቁቱን መሆኑን አየ። ወጣ ከፕሬዘንሱ፣ ብቻውን ቀረ፣ ራቁቱን ቀረ፣ ሸሸ። አይገርም? ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። ኢየሱስ መጣና ታንኳን ስጠኝ አለው። ሌሊቱን ሙሉ ሞክረናል፣ እባክህ በቃ ግድ የለም ጣለው አለው። ሲጥል ያን ሁሉ አሳ ሲያወጣ ራቅ ከኔ ያለው፣ ሂድ ከዚህ እኔ ኃጢአተኛ ሰው ነኝ። ራሱንም ወደ ባህር ወረወረ። የእግዚአብሔር ክብር ሲመጣ ኤክስፖዝ ያደርጋል። ባይዘው እንደ ንጹህ ሰው፣ እንደ ጀግና ሰው፣ እንደ ትልቅ ሰው፣ እንደ ትዕቢተኛ ሰው እንድታስብ የሚያደርግህ በኃጢአት ስትኖር ነው። እና ክብር ካንተ እየራቀ ሲሄድ ነው። የእግዚአብሔር ክብር እየጨመረ ሲመጣ ትሁት ነው የሚያደርግህ። እግዚአብሔርን የምትወድ ነው የሚያደርግህ። እግዚአብሔርን የምትጠማ ነው የሚያደርግህ። ብዙ እግዚአብሔር እየባረከ ሲሄድ ብዙ ዝቅ እያልክ ነው የምትሄደው፣ እግዚአብሔር እንደሆነ ስለምታውቅ ማለት ነው። ስለዚህ እግዚአብሔር ሰርቪስህን አይደለም የሚፈልገው፣ አንተን ነው የሚፈልገው። በፍቅር የሚኖር በእግዚአብሔር ይኖራል። ስለዚህ አንተነትህ ነው በሱ ውስጥ እንዲኖር የሚፈልገው። እግዚአብሔር ደግሞ በሱ ይኖራል። በአገልግሎት የሚኖር በእግዚአብሔር ይኖራል አይደል? በፍቅር የሚኖር ፍቅሩን በመንፈስ ቅዱስ በልባችን አፈሰሰ ስለሚል ይሄን እየተማርን ዛሬ ፍቅሩ በልባችን ፈሰሰ። እግዚአብሔር በጣም ሰው ሲወድ ይሸልማል። በጣም 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 ከወደደ ሽልማቱ የሚሆነው ራሱ ነው። እግዚአብሔር ራሱን የሚሸልማቸው ሰዎች አሉ። እግዚአብሔር ራሱን ላንተ ሲሸልምህ
ዩኒክነስህን ማንም ያውቃል። በፍጹም አንድ አይነት ልትሆን አትችልም። ያየ ሰው ሁሉ የተለየ ሰው እንደሆንክ ያውቃል። ጠላቶች ስምህን የሚያጠፉ እንኳን ዩኒክነስህን ግን መካድ አይችሉም። because you are rewarded by God። የሚወደኝን አባቴ ይወደዋል። ወደ እሱ ቤት መተን መኖሪያ እናደርጋለን። ሮሜ 5:5 Such hope in God's promise never disappoint us because God's love has been abundantly poured out within our hearts through the Holy Spirit who was given to us። ተስፋ አያሳፍርም የሚለው ዲስአፖይንት አያደርገንም ነው የሚለው። ነገ አናዝንም፣ ነገ ተስፋ አንቆርጥም፣ አንወድቅም። ለምን? መንፈስ ቅዱስ በኩል የእግዚአብሔር ፍቅር በልባችን ስለፈሰሰ። we will never be disappointed። ልናዝን፣ ተስፋ ልንቆርጥ፣ ልንጸጸት፣ ልክ አልነበርኩም ልንል አንችልም። ለምን? እግዚአብሔር በመንፈስ ቅዱስ ፍቅሩን በልባችን ስላፈሰሰ። ተስፋ እየቆረጥን እየተንገዳገድን እንቆማለን፣ እንገፋለን፣ እንሰደባለን፣ እንጠላለን። ውጪ ላይ ካሉ የስድብ ጩኸቶች ሁሉ የሚበልጥ በልባችን ውስጥ የፈሰሰ የእግዚአብሔር ፍቅር አለ። we will never be disappointed አለ። ዋው! ተስፋ አለ። ብዙዎቹ እንዴት ነው ከሞትክ በኋላ የዘላለም ሕይወት እንዳለ እርግጠኛ የሆንከው? በመንፈስ ቅዱስ። አሜን። ያ መንፈስ ከልባችን ጋር ከመንፈሳችን ጋር ስለመሰከረልን ለርስታችን መያዣነት በቂ ነው። ነክቶናል፣ ለውጦናል፣ ሲል አድርጎናል። ከውጭ በሚታይ ነገር ብዙ ነገራችን የተበላሸ ይመስላል። ደካሞች እንመስላለን፣ ምንም የሌለን እንመስላለን። ብዙዎችን ግን ባለጠጋ እያደረገን ምድር ያለችው በእኛ ምክንያት እንደሆነ እናውቃለን። ስለዚህ እርግጠኞች ነን። ጌታ ሆይ ፍቅርህን በልቤ ጨምርልኝ። ዛሬ እግዚአብሔር በጌታ በኢየሱስ ስም ፍቅሩን በመንፈስ ቅዱስ በልባችሁ ያፍስስ። መዝሙር 131:2 በእግዚአብሔር ፍቅር የሚኖር የተረጋጋ ሰው ነው። ነፍሴን አሳረፍኳት፣ የእናቱን ጡት እንዳስተውት ዝም አሰኘዋት። I have calmed and quieted my soul። እረፉ እኔም አምላክ እንደሆንኩ እወቁ። በእግዚአብሔር ፍቅር የሚኖር ሰው የተረጋጋ ሰው፣ በመከራ ላይ ሲረጋጋ ታየዋል። ካልም ይሆናል። መከራ ውስጥ እግዚአብሔር ግዴታ ያሳልፍሃል። አሜን ባትሉም ብትሉም ግዴታ በዚህ ምድር ላይ ስለምንኖር እስከ ዛሬ ምንም ያልገጠማችሁ በቅርቡ ስለሚገጥማችሁ በዛ ውስጥ ግን ካልም መሆን ይጠበቅብሃል። ተረጋግተ እግዚአብሔርን እያመለክ መሄድ አለብን። እግዚአብሔርን ማምለክና ማገልገል ከምንም ጋር ሊገናኝብህ አይገባም። በከፍታም በዝቅታም ነገሮች ሲሆኑ ሳይሆኑም የሆኑትም በምክንያት ነው፣ ያልሆኑትም በምክንያት እንደሆነ እወቅ። ከእግዚአብሔር እውቀት ውጪ በአንተ ህይወት ላይ ሊሆን የሚችል ነገር የለም። ይህንን እውቀት ይኑራችሁ። እግዚአብሔር ሳያውቀው በእኔ ህይወት የሚሆን ነገር የለም ብላችሁ መኑ። የለም፣ አይኖርም። አሜን በሉ እንጂ። ሞትህ እንኳን ቢሆን በእግዚአብሔር ተፈቅዶ ስለሆነ ነው። ከጸጉርህ አንዱ ያለ እግዚአብሔር ፈቃድ አትቆረጥ። አንዳንዶቻችንን በሆኑ ቴስቶች ነው አንገታችንን ይዞ ቁጭ አድርጎ ነው ያለው እግዚአብሔር። መጀመሪያ የሚያረጋግጠው የዘላለም ህይወትህ ነው። ማንኛውም የዘላለም ህይወትን የሚያሳጣህን ነገር እግዚአብሔር በመከልከል ሁሉ ይባርካል።
ያን እኮ ሰካራም ነው ገንዘብ ሲያገኝ እንደ አብሾ የሚነሳበት አለ። ብር ሲያገኝ ባይዘ እንቅልፍ የሚያጣ ምን ላርገው ብሩን ካላጠፋ አብሮ ሊጠፋ የሚነሳ ብዙ ሰው እኮ አለ። ለዚህ ሰውዬ ብር መስጠት አያስፈልግም። መጀመሪያ ከአብሾ ይዳን። የእግዚአብሔር ፍቅር ልብን ሲሞላው ህይወትን መረጋጋት ይሞላዋል። አሜን። በመከራ ላይ መሳቅ ትጀምራለህ። አሜን። ምን ሆነ ነው አንተ ሰው? መስኮቱን ከፍቶ ወደ ኢየሩሳሌም ይጸልያል። ከዛ ሲያዩት የሚያቆም አይደለም ይሄ ሰውዬ። ጠላቶቹ በጸሎቱ እንምጣበታል እና ጸሎት የጸለየ ሰው ለማንኛውም አምላክ ነገ አንበሳ ጉድጓድ ውስጥ ይጣላል ተባለ። ሲያይ መስኮቱን ይህን ጸሎት ከምተው በአንበሳ መበላት ይሻለኛል አለ። አባት ሆይ ከዚህ ከአንበሳ ታድነኛለህ። ተያዛ ሰውየው በፖሊስ ተይዞ ጣሉት ተባለ። አስባችሁታል? የተራቡ አንበሶች መሀል መግባት። ወይ አይናቸውን አሳውሯል። እንግዲህ መላእክቶቹን ልኮ የአንበሶችን አፍ ዘጋ ይላል። ወይ መላእክቶችን አይቷል። ከሚደብረው ጉድጓድ ውስጥ መላእክቶች መጥተውሽ እንዴት ነው እንዴት ልትወስን ቻልክ? እንዴት አልፈራህም? እያሉ አጫውተውት ሊሆን ይችላል። ብቻ አናውቅም። ካልም ስፒሪት ነበረው ማለት ነው። ለዚህ ያልሰገደ እሳት ውስጥ ይገባል ሲባል እሳት ውስጥ እንግባ እንጂ እኛ አንሰግድም አሉ። ኮንፊደንስ እኮ ገብቶ ነው ውስጧቸው። 3 ሆኖ ገብቶ 4 ሆኖ ወጡ። አንዱ የናዝሬቱ ኢየሱስ፣ ለነሱ ደግሞ ኢየሱስ ራሱ ነው የመጣው። ናቡከደነፆር ሲያይ እኔ የምለው 3 አይሁዳውያንን አይደል እንዲያስገባ ነው? አዎ። ኧረ 4 ናቸው የሚታዩት። አንደኛው የአማልክቶችን ልጅ ይመስላል። ናቡከደነፆር ቪዥን እኮ አይደለም ያየው፣ በአይኑ ነው ያየው። እነሱን አስወጥቶ ያነደሉትን አንበሶቹ እኮ አደገኛ መሆናቸውን እነ ዳንኤል ጉድጓድ ውስጥ ያስገቡ ሰዎች ሲለቀቁላቸው መሬት እስኪደርሱ አልጠበቁም። አየር ላይ ነው የበላቸው። እግዚአብሔር ይሄን ካልምነስ ነፍሳችን ውስጥ እረፍትን በኢየሱስ ስም ያምጣል። ነገሮች ሲሆኑም ሳይሆኑም ሲሳኩም ሳይሳኩ የኛ ደስታ፣ የኛ አምልኮ፣ የኛ አገልግሎት ከምናገኘው ከምናጣው ነገር ጋር እግዚአብሔር በጌታ በኢየሱስ ስም ይቁረጥልን። ከዛሬ በመዝሙር እኮ እንላለን የደስታዬ ምንጭ አንተ ነህ መተኪያና እኩያ የለህ ብሎ ወጥቶ እዚህ ጋር ደስታውን በሆነ ነገር የሚያጣ ሰው ከመዝሙሩ ጋር አብሮ አይሄድም። So when you live in love, you live in calmness. ዕብራውያን 12:28 እና 29። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበት ጸጋን እንያዝ ይላል። በቃ እግዚአብሔርን እየፈራህ እግዚአብሔርን እየወደድክ እግዚአብሔርን ከነገሮች ጋር ሳታገናኝ እያገለገልን እንሄድ ይላል። እግዚአብሔር እኮ እዚህ ምድር ላይ እንደፈለጋችሁ አኖራችኋለሁ፣ ጌታን በተቀበላችሁ ጊዜ ህይወታችሁ የመንደላቀቅ ይሆናል ብሎ አስፈርሞ ጴንጤ ሆነ እኮ ነው ይመስለን አንዳንዶቻችን። የለም እንደዛ የሚል በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ እኔ ዓለምን አሸንፋለሁ። ያ ማለት ደግሞ አንዳንዶቹ እንደሚሉት ክርስትና ማለት ጌታን ከተቀበልክ እስከምትሞት ድረስ መከራ ብቻ ነው፣ እከክ ብቻ ነው፣ ድህነት ብቻ ነው፣ ጉስቁልና ብቻ ነው የሚሉትም ስተት። እግዚአብሔር ያበለጽጋልም ይባርካልም ሰው ያደርጋል። ያ ማለት ግን አንዳንድ ጊዜም ይፈጫል፣ ደንብ አድርጎ ያሰራሃል፣ ያንጨረጭርሃል፣ ወደ ዓላማ ወደ መስመር ያስገባሃል። በዛ በጨለማ ጊዜና በመከራ ጊዜ ለሱ የምትሰጠውንም ምላሽ ያያል። ስትረገጥ ምን አይነት ድምፅ ነው የምታወጣው?
ነካ ሲያደርጉ ሳትነካማ እኔ ሰው አልነካም የሚሉ ሰዎች አልገጠማቸው? እኔ ካልነኩኝ አልነካም፣ ከነኩኝ ቀን ግን እብድ ራሱ ካልነኩት አይነካም። እብድ ራሱ ዋናው እኮ ከተነካ በኋላ አለመንካት ነው እንጂ ከነኩኝ አልለቅም የሚባል ነገር አለ እንዴ? ተነክቶ ዝም የሚል የለም። ስለዚህ የአንተ ልዩነት ተነክተህ ዝም ትላለህ ወይ ነው? ተጠልተህ ትወዳለህ ወይ ነው? የእውነት ለሚያሳድዱ ትጸልያለህ ወይ? ስምህን ለሚያጠፉ ሰዎች ስጦታ መስጠት ትችላለህ ወይ? አቅም አለ? ቼክ ዩርሰልፍ። ከፍተኛ በደል ላደረሰብህ ሰው የእውነት ወደህ በደሉን አልፈህ ሰውየውን ይቅር ማለት ትችላለህ ወይ ነው? ዛት ካፓሲቲ እሱ ነው የእግዚአብሔር ኔቸር። እስጢፋኖስ ይኸውላችሁ ወጥ ለመስራት በዕጣ ነው ኩሽና የመግባት እድል ያገኙ። ሐዋርያ አይደለም እስጢፋኖስ። እኛ ስራም እየሰራን አገልግሎትም በጣም ቢዚ ስለሆነን አሁን ማድሜት አካባቢ ጥሩ ሼፍ የሆኑ እንፈልጋለን እና ተሰብሰቡ ተባለና፣ ግን የምንመርጠው አሉ አኖይንትድ የሆኑ የተቀቡ ነው የምንፈልገው አሉ። እነ ጴጥሮስ ወጥ የሚሰራላቸው ሰው የተቀባ ሰው መንፈስ የተሞላ ሰው። ከነዛ ውስጥ አንዱ እስጢፋኖስ እና እስጢፋኖስ የውጭ አገልግሎት የተሾመ ሰው አይደለም። ሽንኩርት ለመክተፍ በስንት መከራ ለሐዋርያት ሽንኩርት ለመክተፍ እግዚአብሔር እድል የሰጠው ሰው ነው። ሰውየው ሁላችሁ ሽንኩርቱን ጠረቅ አድርጎ ልክ ወጡ እየበሰለ አንድ 20 ሰው ፈውሶ ይመጣል። አሜን አሜን አሜን። እና በእጁ ላይ የሚደረገው ምልክት መቋቋም አቃታቸው ይላል። አይገርምም? የትም ቦታ ሁሉ ከእግዚአብሔር ጋር ኮኔክት አለ። የእስጢፋኖስን ያህል ትልቅ ስራ ስማቸውን ማናቅ መጽሐፍ ቅዱስ ላይ ዋና ሐዋርያት አሉ። ዋና ሐዋርያት ምን እንደሰሩ አናቅም። ጌታ ለምን እንደመረጣቸው እኛ አናቅም። ስማቸው ሊስት ላይ ብቻ ነው ያለው። እስጢፋኖስስ ኧረ ፈሪሳውያንን መጥቶ ስንት ሰዓት ሙሉ ከዘፍጥረት እስከ ራእይ ሰበካቸው። ሰውየው ከወጥ ቤት ነው የወጣው። ንግግሩን አይታችኋል አይደለ? በኋላ ላይ በንዴት ድንጋይ አንስተው አስቡት። ይህንን እስኪሞት ነው እንግዲህ የመቱት። ይሄ እየፈሰሰ አባቶ ያለ የሚያደርጉትን አያውቁምና ይቅር በላቸው፣ እኔ ኦልሬዲ ይቅር ብያቸዋለሁ ሲል የእግዚአብሔርም ክብር በእግዚአብሔር አብ ቀኝ ቆሞ አየ። ኢየሱስ በእግዚአብሔር አብ ቀኝ ቆሞ ለመጀመሪያ ጊዜ ለመጨረሻም ጊዜ ያየ ሰው እስጢፋኖስ። ለምን መሰላችሁ? ኢየሱስ ደም እየፈሰሰው ይቅር ማለት የሚችል ከሱ ቀጥሎ እሱን አየ። ይህንንማ ቁጭ ብዬ አላይም ብሎ ቆሞ ነው የተቀበለው። አሜን። ይቅርታ ማድረግ የሚችል ሰው ለትልቅ ቅባት የታጨ ሰው። ብዙ ሰዎች ከአገልግሎት መስመር የወጡት ይቅርታ ማድረግ አቅቷቸው። ብዙ ሰዎች ትልቅ ቅባት በሕይወታቸው እንዳይገለጥ ቅባታቸው የተያዘው ሾርት ሰርኪዩት ያደረገው ይቅርታ ባለማድረግ ነው፣ ባለመውደድ ነው። ልባቸው ከበደ፣ በቃ መንፈስ ቅዱስ ማለፍ አቃተው። ኤሌክትሪኩ ቆመ፣ ፍሰቱ ቆመ። ጦትና ሞት አንዳንድ እኮ የዛሬ 10 ዓመት 20 ዓመት የተበደለውን በደል ነው እኮ የሚያስታውስ። የበደለ ሰውዬ አይደለም በደሉን አንተንም አያስታውስም። አንተ ግን ማሽን ነክሷል፣ ሞተር ነክሷል። ልባችሁ የኢየሱስ ብቻ ነው። የገቡትን ሰዎች አስወጡ። በኢየሱስ ስም ከፈትኩ፣ ይውጡ። ዛሬ በጣም ስለ እኔ ምን ይላሉ እንትን እያሉኝ ነው ወይኔ እንዲያደርጉ በር ዘጉብኝ ብላችሁ የምታስቧቸው ሰዎች ከ10 ዓመት በኋላ ፊታቸው ሁሉ ትዝ እንደማይላችሁ በደሉ ብቻ ትዝ እንደሚላችሁ ታውቃላችሁ። ልባችሁ ላይ ነው ጠባሳ አስቀምጠው የሚሄደው።
እስቲ ያስቡት የዛሬ 10 ዓመት ምን ይሉኛል ስትሏቸው የነበሩ ሰዎች የት ናቸው? አታውቋቸውም እኮ። አንዳንዶቻችሁ ሃይ ስኩል ከእናንተ ጋር የተማሩ ሰዎች ከስንት ዓመት በኋላ ስትገናኙ በማስረጃ ነው አስረድቶ ራሱ ማን እንደሆነ። አዎ ፊት አዲስ አይደለም ለካ ተመልጠዋል፣ ቦርጫም ሆነዋል፣ ነገሮች ተቀይረዋል። አንተ ግን በደሉን ተሸክመ እስከ ዛሬ እሬ እኮ አረዛምን ያረዛምን እንትና ያረጉኝን ወይኔ። አንዳንድ ሰው በተለይ እሬ ጌታ ሆይ የ10 ምናምን ዓመት የ20 ምናምን ዓመት በደል ልብ ውስጥ ይዞ ጨለማ ውስጥ ነው ያረጉኝ እንትን ብሎ ይመን በጌታ በኢየሱስ ስም ይቅር የማለት መንፈስ ያገኛል። አሜን። ይቅርታ ለማድረግ ቀላሉ መሰላቸው እግዚአብሔር ይቅር እንዳላችሁ ማሰብ። አንተ አሁን ይቅር የምትባል ነህ። 1 ዮሐንስ 4:8 ፍቅር የሌለው እግዚአብሔርን አያውቅም። አለቀ። 4 ነጥብ ነው ባይዘው ዝግ ነው ግድግዳ ነው። ከዛ በኋላ ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነው። ፍቅር የሌለው እግዚአብሔርን አያውቅም። እስቲ ቀጥል። በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ቀጥል። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስረያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ቀጥል። ወዳጆች ሆይ እግዚአብሔር እንዲያርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔር እንዲያርጎ ከወደደን እኛ እርስ በርሳችን ልንዋደድ ይገባል። እግዚአብሔር አገልግሎትን ካልሆነ ቼክ የሚያደርገው ፍቅርህን ከሆነ ቼክ የሚያደርገው ወንድምህን የምትወድበትን የፍቅር አይነት ቼክ ማድረግ ግድ ነው ማለት ነው። ከጸሎትህ በላይ፣ ከአገልግሎትህ በላይ፣ ከህይወትህ በላይ፣ ከአስራትህ በላይ ወንድሜን ወዳለሁ ወይ? ስተቸው ለማቅናት ነው ወይ? ለመመለስ ነው ወይ? ነው ላጠፋው? አንዳንድ ሰዎች ለእግዚአብሔር የቀኑ ይመስላል። እንኳን እግዚአብሔር እኛም እናውቃለን የንዴታቸው ጥልቀት ለእግዚአብሔር መንግስት እንዳልሆነ፣ ፍቅር የሌላቸው እንደሆኑ በደንብ እናውቃለን። እግዚአብሔርን ማንም ከቶ አላየውም። ማንም እግዚአብሔርን አይቻለሁ የሚል የለም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩን በእኛ ፍጹም ሆኗል። እግዚአብሔርን ማሳየት የምትፈልግ ከሆነ እርስ በርስ በመዋደድ ብቻ ነው የምታሳየው። እግዚአብሔርን መግለጥ የምትችለው በፍቅር ብቻ ነው። ልብህን ንጹህ በማድረግ ብቻ ነው። ቀጥል። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ ነው የምናውቀው። በምን? በወንድማማች መዋደድ። ቀጥል። እኛም አይተናል፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። ቀጥል። ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነንማል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ቀጥል። በፍርድ ቀን ድፍረት ይሆን ዘንድ ፍቅር በዚህ በእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንደዚሁ በዚህ ዓለም as he is in heaven so are we in this earth። እሱ በሰማይ እንዳለ እኛ ደግሞ እንዲሁ ነን። ልክ እሱ በሰማይ እንዳለ እኛ ደግሞ እሱን ግሎሪፋይ እናደርገዋለን። ቀጥል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍቅር ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም። እርሱም አስቀድሞ ወዶናልና እና እኛ እንወደዋለን። ማንም እግዚአብሔርን እወደዋለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን እንዴት ሊወደው ይችላል? እግዚአብሔርንም የሚወድ ወንድሙንም ደግሞ እንዲወድ እቺ ትእዛዝ ከእርሱ ዘንድ አለን።
ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለዱትንም ደግሞ ይወዳል። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። እግዚአብሔርን ወዶ ከእግዚአብሔር የተወለደውን አለመውደድ አይቻልም። አንድ ክርስቲያን ባለሀብት ሰሞኑን ሚዲያ ላይ ሲናገር አየሁት። አሜሪካ ነገር ህይወቴ የተቀየረው አለ። ከራሴ ይልቅ ሰዎች ላይ ኢንቨስት ማድረግ እንዳለብኝ ያሰቡ ቀን ነው። ጠዋት ተነስቼ ቁርስ ከመብላቴ ፊቴን ከመታጠቤ በፊት የመጀመሪያ የማደርገው ዛሬ የምረዳው ሰው ማን ነው? ዛሬ ለማን ነው የምደርሰው? እግዚአብሔር ሆይ ማንን ላግዝ? ከኔ የተነሳ ማን ያክብርህ? ስልክ አንስተ የሆነ ሰው በመባረክ ቀንን ብትጀምር፣ በመርገም አይደለም፣ በመበሳጨት አይደለም፣ ደውለህ። አንዳንድ ሰዎች እኮ በአንድ ስልክ ምክንያት ብቻ ህይወታቸው ሊቀጥል ይችላል። በህይወቱ እግዚአብሔር ይባረከ ተብሎ የማያውቅ ብዙ ሰው አለ። በህይወቱ የሚወደው ሰው እንዳለ የማያምን ብዙ ሰው አለ። በህይወት ሰጥተው የማታውቀውን ስጦታ በመስጠት ጀምርስ። የማትፈልገውን አንድ ኮትህን ወስደህ ይሄ ብዙ ትልቅ ነገር ሆኖ አይደለም፣ ዝም ብዬ ወደ ልቤ መጣ ይህን ስጦታ ልሰጥህ ነው ብለህ ሰጥ። ፍቅርን ኤክሰርሳይዝ ማድረግ ጀምር እስቲ። በህይወት ላይ ከባባድ ለውጦች ይመጣሉ። እግዚአብሔርን ትወዳለህ፣ ከሱ የሚወለደውንም መውደድ አለብህ። እግዚአብሔርን መውደድ ይጠይቃል እኮ ይቅርታ። እግዚአብሔርን ስትወድ ከገንዘብህ አብዛኛው እዛ ነው የሚሄደው። አንድ ወንድ አንዷን ልጅ ሲወዳት እና በጣም ሊጋብዛት ፈልጎ ገንዘብ ቢያጣ የአባቱን የሆነ ያስቀመጡትን የድሮ ሰዓት ወስዶ ሸጦ ይጋብዛታል። ምን ችግር አለው? ችግር የለም። ቫሌብል ነገሩን በቃ ማለት ለምትወደው ነገር ገንዘብህም፣ ጊዜህም፣ ኢነርጂህም፣ ሀሳብህም ወደዛ ነው የሚሄደው። ኢየሱስን የሚወድ ሰው ገንዘቡም፣ ሀሳቡም፣ ነገሩ በጠቅላላ ጊዜው አይገርምም? አንዳንድ ጊዜ ሰዎች ቸርች በማሳለፋቸው፣ ጌታን በማገልገላቸው፣ የእግዚአብሔርን መንግስት በማስፋታቸው ጠላት መጥቶ ዘመንሽ ተበላ ምናምን። ብራዘር እዚህ ባትመጣስ ፉትቦል ነው እኮ የምታየው። ምንድን ነው የምታረጉት? እንዲሁ ጌታን ባታገለግሉ ኖሮ ምን ነበረ የምታረጉት? ቦሌ ካፌ አንተ የሰራኸውን አይነት ወንጀል ሰርቶ እስር ቤት ያሉ ብዙ ሰዎች አሉ። እግዚአብሔር ምሕረት አድርጎልሃል። አንተ የታመምከውን ታመው ፓራላይዝድ ሆኖ ሆስፒታል የሆኑ አሉ። አንተ የወደድከውን መውደቅ ወድቀው ወደ ጌታ ሄዱ ብዙ ሰዎች አሉ። ይኸውልህ እዚህ ምድር ላይ የበላኸው ምግብ፣ የለበስከው ልብስ፣ የጠጣው ውሃ፣ የዞርክባቸው ዓለሞች በጠቅላላ አለቁ። በቃ ጨረስክ። እዚሁ ነው የተጠቀምከው። እግዚአብሔር ቤት ያገለገልከው ነገር ሁሉ በሰማይ ይጠብቃል። ሄቨን ኢተርናል ቫሊዩ አለው። አንተ በጎ ታማኝ ባሪያ ቦሌ ለቦሌ ዞርህልኛልና፣ ቪኤት ይነዳህልኝ ጀግናዬ፣ ዱባይ ተመላለስሽልኝ ልጄ ብሎ የሚባርከው ሰው የለም። እግዚአብሔር ስለ እኔ እናቱን፣ ህይወቱን፣ ዘመኑን፣ ምኑን እየሰጠኝ እድሜዋን፣ ልጅነቷን ለእኔ ሰጥታ ይኖረች ብሎ ነው እግዚአብሔር የሚባርከው። ሴጣን መጥቶ ኳም ያደረግን እኮ እንደሱ። ምን እያደረክ ነው አንተ? what are you doing? ምንድን ነው ህይወት? ቸርች ብቻ ነው እንዴ ይላል ሴጣን መጥቶ። ውጣ እስቲ ከቸርች ውጣ። ጥርስ በጫት አልቆ እንደዚህ አይነ ራሱ እንደዚህ ሆኖ እምቢ ብሎ ይሉ ሰዎችን እኮ ያቸዋል። ኧረ እዚህ ነኝ እዚህ ሴጣን አጣሞ አጠናግሮ እንዲህ አምሮብህ ያለው ኢየሱስን ስላመለክ ነው።
ዌስት እንዳደረክ የሚያደርግ የጨለማ ኃይል በኢየሱስ ስም ወጋው። እግዚአብሔርን ማገልገል ዌስት አይደለም፣ ዌስት አይደለም፣ ዌስት አይደለም። ያለ እግዚአብሔር የሰበሰበው ነው ዌስት። ከኔ ጋር የማያከማች ይበትናል ነው ያለ ጌታ ኢየሱስ። እኔ ደስ የሚለኝን ነገር ልንገራችሁ። አንድ ቀን ኢየሱስ ይመጣል አይደል? ይመጣል እኮ በቅርብ ነው ደግሞ የሚመጣው፣ ምንም አትጠራጠር። ሲመጣ የሚለኝን ልንገራችሁ። እድሜን ሰጠኸኝ፣ አገለገልከኝ፣ ስለ እኔ ብቻ በመናገር ኖርክ ብሎ ነው የሚባርከኝ። ደስ ሲል ክሩሴድ አገልግላለሁ፣ ሰብካለሁ፣ አጋንንት አስወጣለሁ፣ ስለ ኢየሱስ በስልክ በዙም በምን አገለግላለሁ፣ እናንተን አስተምራለሁ። ከዚህ የበለጠ እድል ምንም ብታመጡ አሰጡኝ። ስለዚህ እግዚአብሔርን ማገልገል በሉት ከጎናችሁ ያለው ከእድሎች ሁሉ የመጨረሻው እድል። አዎ ማርያም በቃ መርጣለች፣ ከሷ ለዘላለም አይወሰድም። በዚህ አጋጣሚ ይህን ቴሌቪዥን የምታየው እግዚአብሔርን ስታገለግሉ የነበራችሁ በኑሮ ጫና፣ በድህነት፣ ከብዙ ስድብ ያላደረጋችሁትን አደረጋችሁ፣ ያልሆናችሁትን ሆናችሁ ተብላችሁ ተሰድባችሁ፣ ቅስማችሁ ተሰብሮ ኑሮ ዳገት ሆኖባችሁ ሁሉን ትታችሁ ወደ ቤታችሁ የተመለሳችሁ፣ ይህንን በአጋጣሚ ስላልሰማችሁ ተመለሱ። አትሰደቡም አላለም ጌታ። እናንተ አትስደቡ ነው ያለው። ይገሏቸዋል ሁሉ ብሏል። ብዙ መንፈሳዊ ሰዎችን የእውቀት ሰዎች እየመቱ መንፈሳዊነት በኢንተሌክት እንዲቀየር እየታገሉ ነው ያሉት። እናንተ ኃያላን ተነሱ፣ እግዚአብሔርን የምትወዱ ተነሱ። የእግዚአብሔር ኃይል በእናንተ ላይ ይመጣል። አሜን በሉ እንጂ። አንዳንድ ሰው በስድብ ምክንያት ብቻ ተሰብሮ ቤቱ የተቀመጠ አለ። እኔ አግኝቻቸው አውቃለሁ። የዘንድሮን ስድብ አልችልም፣ አፖስትል አልችልም። የአንዳንድ ሰው ስድብ መርዝ የተቀባ ቀስት ነው፣ የሰው ነፍስ ነው ሄዶ የሚወጋው። ፓራላይዝድ ሆኖ ከስድብ ብዛት አገልግሎት አቁሞ የተቀመጡ አሉ። ግን አንድ ቀን የእረኞቹ አለቃ ይገለጣል። ብዙ እውነተኛ የሚመስሉ ሰዎች እውነተኛ እንዳልሆኑ፣ ብዙ ሐሰተኛ የሚመስሉ ሰዎች ደግሞ እውነተኞች እንደሆኑ የእረኞቹ አለቃ ሲመጣ ይገለጣል። ስለዚህ የጠራህን እግዚአብሔርን አይተህ እንጂ የሆኑ ስታንዳርድ የሚሰጡ ሰዎችን አይተህ አገልግሎትን ማውጣትና መውረድ የለብህም። እግዚአብሔርን መውደድ እግዚአብሔር ያብዛላችሁ። በቃ እግዚአብሔር እኔ ራሴን የምገልጠው አለ እኮ ስትወዱኝ ነው አለ። ምን እናድርግ እንግዲህ? ሁሉን ነገር በነፃ ያደረገው ጸጋን በነፃ ያደረገው ራሱን ለመግለጽ ግን ፍቅር እፈልጋለሁ አለ። ልብ ይወልወል በፍቅር ፍቅር ምህረት ልብህን ይሙላው። እኔን በጣም መሳብ የምትፈልግ ከሆነ የኔን ፕሬዘንስ በህይወት ላይ እንዲበዛ የምትፈልግ ከሆነ የልብ ኮንዲሽን ይስተካከልልኝ አለ እግዚአብሔር። ቂም ያስከበት የጠላኸው ሰው ካለ ለእግዚአብሔር ያለ ረሃብና ፍቅር ደከም ካለብህ ግን ከየት እንደወደክ አስብ፣ ንስሐም ግባ፣ የቀድሞ ፍቅርህን መለስ። እምቢ ካልክ ግን መቅረዝን ወስድብሃለሁ። እግዚአብሔር ሆይ ፍቅርህን በኢየሱስ ስም መለሰልን። ጸሎታችንን መለሰልን። አንተን መፍራት መለሰልን።